የወይዘሮ መነን ድብቅ ሴራ ተጋለጠባቸው። ሐብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ዛሬም ደግሞ ሐብል ድራማን እንዳሰሳለን። ሐብል ድራማ እንግዲህ በጣም ቆንጆ የሆነ እንደ ጅማሬው ሳይሆን እንግዲህ በጣም ሞቅ እያለ አሪፍ እየሆነ እየሄደ ነው ያለው። እንግዲህ ሁላችንም እንደምናውቀው ሐብል በአንድ ቤተሰብ ሀብታም ቤተሰብ ላይ የሚያጠነጥን ድራማ ነው። እስክንድር የቤቱ ባለቤት ወይም ደግሞ ባለሀብቱ የወይዘሮ መነን እንግዲህ ባለቤት ነው። በዚህ እንግዲህ ያየነው በስድስተኛ ክፍል ላይ ወይዘሮ እንግዲህ ማደር ከቤት እንደወጣችና ማደር ህይወቷ በተከራይታ ወይም ደግሞ በምሰራበት ሆቴል ውስጥ ህይወቷ እንዳለፈ ሰምተን ነበረ ያበቃ ነው። ክፍል 5 ክፍል 6 ላይ እንግዲህ በጣም አጓጊ ሆኖ መጣ ማለት ነው። ክፍል 6 ላይ እንግዲህ የተመለከት ነው ወደ ወይዘሮ አጸዳና መርሲ ሲነዞር እንግዲህ መርሲና አጸዳ ትልቅ ሴራ እያሴሩ ነው ያሉት። አጸዳ በዚህ የወንድሟን ሀብት ለመውረስ ብላ እንግዲህ የገዛ ልጃቸውን ማለትም እየመከረቻት ምን ማድረግ እንዳለባች እንድታሴር የቤቱ ባለቤት እንድትሆን በጣም እንግዲህ እየጎተጎተች ነው ያለችው። እንግዲህ ክፉ ዘመድ ወይም ደግሞ ክፉ መካሪ ነች አጸዳ ማለት ነው። እና አጸዳ እንግዲህ የረገዛ የወንድሟን ልጅ ነው አባቷ ላይ እየመከረችው ያለችው። አንቺም በንብረቱ ላይ መብት አለሽ፣ ማዘዛል ትችያለሽ። ስለዚህ ይህን ደግሞ አንቺ ማድረግ አለብሽ እያለቻት፣ እንዴት ወንድሜ እኮ ነው ስሞት ብቻ እኮ ነው አባቴ ውርስ ማውረስ የምችለው፣ እንዴት በህይወት እያለ ውርስ አውርሰኝ ብዬ ጠይቋለሁ እያለች ነው እንግዲህ። አጸዳ ግን በዚህም የምታገኘው አታላት ከሷ እጅ እንደፈለገች ንብረቱን መውሰድ ስለምትችል ለዛ ብላ ነው እንግዲህ መርሲን እየቀሰቀሳቻት ወይም ደግሞ እየመከረቻት ያለችው ማለት ነው። እና ስለዚህ እንግዲህ ከኔ ጋራ ለመስራት መስማማት አለብሽ ብላት እንግዲህ ነግራት ሁሉንም ነገር የወይዘሮ መነንን እንዲሁም ሐብል እዛ ቤት ውስጥ የገባችበትን ምክንያት እንግዲህ እያንዳንዱን ነገር እንደርስበታለን፣ ከኔ ጋራ ግን ቆምሽ እንድትሰሪ እፈልጋለሁ ብላት እንግዲህ መክራታለች። አብሮም ሄዶ ብዙ ሴራዎች ሲያሴሩ ቆይቶ ነበር እንግዲህ ያው እንደተመለከታችሁት ማለት ነው። ስለዚህ ተስማምተዋል አብሮ ለመስራት ወይዘሮ አጸዳና እንዲሁም ደግሞ መርሲ አብሮ ለመስራት ተስማምተዋል። ወደ እንግዲህ ሐብልና ወደ አማቿ አቶ እስክንድር ስንመለስ እንግዲህ የአቶ እስክንድር እንክብካቤ በጣም እንግዲህ እየተንከባከበችው ነው ያለችው ሐብልና በዚህ እንግዲህ የአቶ እስክንድር ልብ ውስጥ ገብታለች ሐብል ማለት ነው። ሐብልን በጣም ይወዷታል፣ ያከብሯታል። እንግዲህ እሳቸውም እንግዲህ ገዳይ ህመም አለባቸው፣ የአመት እድሜ ብቻ ነው ያላቸው ተብሎ ስለነበረ በጣም ትንከባከባቸዋለች። በነገራችን ላይ እዚህ ጋር እሷ የእናቷን እንግዲህ መቼም እናት ነች እንግዲህ አሳድጋት ይሁን ወላጅ እናቷን የሚታወቀው ነገር የለም ነው እንግዲህ እነሱ መረጃው ሲያመጡ ሲናገሩ ማለት ነው። ነገር ግን እሷ ለእናቷን ሀሳብ ለመፈጸም እንጂ ክፋት ኖሯት አልነበረም። እዛ ቤት ውስጥ ስትገባ ወዳ ሳይሆን ተገዳ ነው የገባችው በአሳዳጊዋ እንግዲህ በአሳዳጊዋ ምክንያት ነው እዛ ቤት ውስጥ የገባችውና በዚህ ስራም ደግሞ ያው ደስተኛ አይደለችም። እዛ ቤት አግብታ እንግዲህ በመግባቷ ደስተኛ አይደለችም። ያው እዝራም ልትወደው ትችላለች። ቀስ በቀስ የፍቅር እንግዲህ ፍቅር እየመጣ ሊሄድ ይችላል። ነገር ግን ወዳን ነበረም እዛ ቤት ውስጥ የገባችው። ግን እዛ ቤት ውስጥ ደግሞ ከገባች በኋላ አቶ እስክንድርን በቃ ፍጹም እንዳይከፋቸው አድርጋ ነው ሁሉንም ነገር የምታስተካክላቸው እንዲሁም ደግሞ የምትሸፍነው ቤት ውስጥ ያለውን ችግሮችን እንዴት አድርጋ ገበር ወይንም ደግሞ እንዴት መሸፈን እንዳለባት እያንዳንዷ ብልህ ሴት ነች በአጠቃላይ ሐብል ማለት ነው። እና አሁንም ደግሞ እንግዲህ አቶ እስክንድርን የተለያዩ ምግቦችን በመስራት ከህመማቸው እንዲያገግሙ እያደረገች ነው ያለችው እና በዚህ በቃ ወዷታል ማለት ነው። እና ግን ቀስ በቀስ እንግዲህ ሐብልና
እዝራም ወደ ፍቅር ልባቸው እያደላ ነው ያለው። ማለትም ያው ያስታውቃሉ። ሲታያዩ በፍቅር አይን መታየት ጀምረዋል። ነገር ግን እነሱ መፈቀራቸው ብቻ ሳይሆን ደግሞ በፊታቸው ትልቅ ነገር ተጋርጠዋል። በሀብል ፊት ትልቅዬ ጉዳይ እንግዲህ ተጋርጠዋል እንደምንመለከተው ማለት ነው። ይህንን ወይዘሮ የአቶ እስክንድርንና እንዲሁም ደግሞ እዝራን እዚህ ጋር እናቆምና ወደ ወይዘሮ መነንና ወይዘሮ እንግዲህ አጸዳ ስንመለስ እንግዲህ ወይዘሮ መነን የሚኖሩበት አካባቢ ላይ በባለፈው ክፍል ላይ ሰላይ ተልኮ ነበረ። እንግዲህ ያው አጸዳ መነን ሳይሆን ዘነበች እንደምትባል ልጅቷንም እንግዲህ ወላጅ ልናቷ ትሁን አቱን የምናውቀው ነገር የለም። ግን እሷ ቤት እንዳደገች አጣርቶ ሰላዩ አጸዳ ነግሯታል ማለት ነው። አጸዳም እኔ የተናገርኩት ነገር እውነት ነው፣ እሷ የሆነ ነገር ፈለጋ ነው እዚህ ቤት ውስጥ የገቡት እንጂ በፍቅር ሰበብ ወይም በፍቅር ስም እዚህ ቤት የገቡት እንጂ የእውነት እንግዲህ ለወንድማችን ወይም ደግሞ ለአባቴ አዝና አይደለም ብላ ነበረ እንግዲህ ስትናገር። ምክንያቱም ያው ሁለቱ ተስማምቷል፣ መርሲና አጸዳ ተስማምቷል። ስለዚህ እንግዲህ ደውላም ወደ ስታናግርም መርሲም አጠገቧ ነበረች። እንዴት ይሄ ይሆናል እንዴት ብላ በቃ ማለት በጣም ተደናግጦ ደንግጣለች። እኔ ማመን አልችልም እያለች ነበረና ግን አጸዳ ደግሞ በዚህ በጣም ነገሮቹ እንግዲህ የተሳኩላት ይመስላሉ። የተሳኩላት ነው የሚመስሉ። አጸዳ እንግዲህ እሷ እንደ ተጣልቶ ከዛ ቤት እንዲወጡ ስለሆነ እሷ ጥረቷ ይሄ ነገሮች እየተሳኩላት ያሉ እየመሰላት በጣም ደስተኛ ሆናለች። እንግዲህ ይሄ እዚህ እንዳለ ወይዘሮ መነንና ሀብል ደግሞ ስንመለስ ሀብል እንግዲህ ሴራ ተሴሮባታል። እንግዲህ አጸዳ ይህንን ከዚህ ሴራ ጀርባ ካለች ወይም ደግሞ ከማህደር ሞት ጀርባ እንግዲህ አንድ ነገር አለ። ከሁለቱ አንዳቸው ድብቅ ሴራ አለ። እንግዲህ ሀብል ወንጀለኛ ተብላ እንድትጠረጠርና ከዛ ቤት ውስጥ እሷ ያው በዚህ ወንጀል ተጠርጥራ ከቤቱ እንድትባረር በጣም ትፈልጋለች አጸዳ ማለት ነው። እና ስለዚህ እሷ ሄዳ እሷ ጋር ባታስፈራራትም ፈጥራ ግን እየተናገረች ነበረ ለመርሲም እሷ ስታስፈራራት ነበረ። እንግዲህ ከሚገሏታል ብለን ከምናስባቸው ሰዎች አንዷ ተጠርጣሪ ሀብል ነች እንግዲህ ብላ ነበረ ስትናገር የነበረው። በዚህ ሁሉ ጉዳይ ግን ሀብል ምንም የምታውቀው ነገር የለም። እውነትም እንግዲህ ወይዘሮ መነን እንደተናገረችው እሷ ሽንኩርት በምትከትፍበት ብላ ተወግታ ሞታ ከሆነ ብላው ላይ አሻራ የሚገኘው አሻራ የወይዘሮ ሀብል ይሆናል ማለት ነው። እንግዲህ ሀብል በዚህ ነገር ውስጥ ምንም የምታውቀው ነገር የለም፣ አትናገርም። ያው ከእናቷ ጋራም ትልቅ ጭቅጭቅ ውስጥ ስላሉ የውስጣን አውጥታ መናገር እንኳን ባትፈልግም ግን ትልቅ ጭንቀት እንግዲህ ተጓርጦባታል ፊቷ ላይ የምነበበው ማለት ነው። እንግዲህ ማን ገደለ ምንም የሚታወቀው ነገር የለም፣ ማን እንደገደላት ማደርን። ነገር ግን እንግዲህ በዚህ ጋር አጸዳም እንዲሁም ደግሞ አጸዳና እንዲሁም መነን ካላቸው ጥላቻ የተነሳ እንግዲህ ወደ እኛ ታመጣለች ብራ ወይዘሮ መነን በጣም ፈርታን ያለችው፣ እንዲሁም ደግሞ ሀብልን ፈርታን ያለችው። በዚህ ሁሉ እንግዲህ በየትኛው መንገድ ሴራ ይሴራል፣ ሴራ በምንኛው መንገድ ይመጣል እንደተባለው እሷ በእጇ የነካችው ማቴሪያል ሄዶ እሷ ወቅቷት ከሆነ እሷ ወንጀለኛ ተብላ ተጠርጥራ ወደ እስር ቤት እንድትገባ ልታደርግ ትችላለች። እንግዲህ ማደር እንደገደለቻት ተናግራ ወይም ደግሞ ተጠርጣሪ ነች ብላ ለጊዜው በቤተሰቡ እንድትጠላ ሀብል በቤተሰቡ እንድትጠላ ማለት ነው። ይህ ሁሉ ሴራ እያሴረች ያለችው እንግዲህ የእዝራ አክስት ነች። የእዝራ አክስት እንግዲህ በጣም ኃይለኛ ነች። ሁለቱም ሰዎች እንግዲህ ያው በተመሳሳይ ለተመሳሳይ ነገር ስለሆነ እዛ ቤት ውስጥ የገቡት ወይዘሮ አጸዳም ብር ፈልጋ ነው፣ ወይዘሮ መነንም ብር ፈልጎ እንግዲህ በዛ ቤት ውስጥ የገቡትና የገቡበትም ሴራ እንግዲህ ተመሳሳይ ስለሆነ መስማማት አቅቷቸዋል ማለት ነው። ይሄ ነው እንግዲህ ስምምነቱ ሁለቱም በተቃራኒ እንዲቆሙ ያደረጋቸው ማለት ነው። እንግዲህ ላትመለስ ማደር ከሞታለች። ቀጣዩ ክፍል ላይ እንግዲህ የምንመለከተው ያው ሀብል ተጠርጣሪ ሆና ወደ እስር ቤት ስትገባ ይሆን እንዲሁም ደግሞ
ማደር ገዳይ ማን ሆኖ ይገኙን የሁላችንም ልብ አንጠልጣይ ድራማ ነው ማለት ነው። እና ሁላችሁም ቤቱን ሰብስክራይብ አድርጋችሁ ቀጣዩን ክፍል በጉጉት ጠብቁ ማለት ነው። የዛሬን እንግዲህ ይህንን ይመስላል። ሁላችሁም ባላችሁበት እግዚአብሔር ይጠብቃችሁ። ሀገራችን ኢትዮጵያ ሰላም ያድርግልን። መልካም ጊዜ ይሁንላችሁ። በሌላ ክፍለ ጊዜ እንመለሳለን። ክፍል 7 ላይ የወይዘሮ መነን ድብቅ ሴራ ተጋለጠባቸው። ሐረግ ድራማ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ዛሬም ደግሞ ሐረግ ድራማን እንዳሰሳለን። ሐረግ ድራማ እንግዲህ በጣም ቆንጆ የሆነ እንደ ጅማሬው ሳይሆን እንግዲህ በጣም ሞቅ እያለ